መንቃት። ክፍሉ በጨለማ ተሞልቷል። በእንጨት ከተሰራው መስኮት በኩል የገባው ትንሽ የፀሐይ ብርሃን ፊቷ ላይ አርፏል። ከተበጠረ የቆየ ፀጉሯ እንደተንጨባረረ ቆሟል። እንቅልፍ ካገኙ ዘመናት ያለፋቸው አይኖቿ ቀልተው ቡዝዝ ብለዋል። ከወራት በፊት ያደረገችው ልብስ ነው እስካሁን አብሯት ያለው። አንዳንድ ተባዮች ሲያስቸግሯት አውልቃ ታራገፈው ይሆናል እንጂ አውልቃ ቀይራው ግን አታውቅም። እንደ ሴቶቹ መኳኳልና መዘነጥ አይደለም፣ እንደ ሰው መሆን ከከበዳት ረጅም ጊዜ ሆኗታል። ጋደም ያለችበት አልጋ ላይ የተከመሩ ልብሶች፣ ተጠጥተው ያለቁ የቢራ ጠርሙሶች አሉ። ወለሉ ላይ ተበልተው የተጣሉ የብስኩት የሙዝ ልጣጮች እዚህም እዛም ተወርውረዋል። ከአልጋው አጠገብ ካለ ጠረጴዛ ላይ 2 ያልተነኩ የሲጋራ እሽጎች፣ ከጎኑ ተጭሰው ባለቁ የሲጋራ ቁርጥራጮች የተሞላ መተርኮሻ። የሆነ ነገር እንዳስታወሰች ሁሉ ዝልል ብላ ካልጋው አወረደች። የሲጋራውን ካርቶን ፈታ አንድ ሲጋራ አወጣች። መለኮሻውን ለማግኘት ግን ከ10 ደቂቃ በላይ ፈጀባት። በመጨረሻም ከተከመረው ልብስ ስር አገኘችው። እየተስገበገበች ለኩሳ ሲጋራዋን ወደ አፏ ላከችው። በኃይል እየሳበች ጭሱን ቶሎ ቶሎ ለቀቀች። የያዘችው አለቀ። ወዲያው ሌላ ለኮሰች። ይሄኛውን ግን ረጋ ብላ ነበር የምታጨሰው። ወደ ውጪ በምትለቀው ጭስ ተመስጣለች። ትስባለች፣ ጭስ ትለቃለች፣ ድጋሚ ትስባለች። ጭሱን ቀስ አድርጋ ትለቀዋለች። ሁኔታው አስደስቷታል። በመሃል ጮክ ብላ ሳቀች። እንባዋ እስኪወርድ ሳቀች። ወዲያውኑ ድምጿን ሳግ ያዘው። የሳቋ እንባ በአንዴ የሐዘን ሆነ። አፏን በእጆቿ ይዛ ተንሰቅስቃ ለቀሰች። ከመቅስፈት ማልቀሷን አቁማ እንባዋን ጠራረገች። ይዛው የነበረውን ሲጋራ መፈለግ ጀመረች። አልጋው ላይ ጥላዋለች። ያልጠፋው ሲጋራ አንሶሏን ሰፋ ባለ ክብ አቃጥሎ ታገኘች። ምንም አልመሰላት። አንሶሏ ሙሉ ለሙሉ በሚባል ደረጃ በሲጋራ የተበሳሳ። ብድግ አድርጋ አየችው። ፈገግ አለችና ወደ አፏ ላከችው። ውሎና ዳሯ እንደዚህ ከሆነ ሰንብቷል። በከተማዋ ታዋቂ ናት። ዝነኛ ሞዴልና ተዋናይ ኤልሻዳይ ብርሃኑ። ብዙዎች የሚያደንቋት፣ ብዙ ባለሙያዎች አብረናት በሰራን ብለው የሚመኟት ባለሙያ፣ ሙያዋን አክባሪዋ፣ ሰዎችን የምትወድ ያቺ ውብ ሳትሆን ውበት ራሷ የሆነችው ኤልሻዳይ እንደዚህ ሆነች ቢባል ማን ያምናል? ኤልሻዳይ ትውልዷም እድገቷም አዲስ አበባ ውስጥ ነው። ከድሮ ጀምሮ ጓደኛ ያደረገቻቸው ኩዮቿ አንቺማ የከተማ ልጅ አይደለሽም፣ ትንሽ መንቃት ይቀርሻል ይሏት ነበር። ዝምተኛ ናት። ነቅተናል የሚሉት ጓደኞቿ የሚያወሩትም የሚያደርጉትም ለሱ አዲስ ነገር ነበር። ከመጀመሪያ ደረጃ ጀምሮ የኮሌጅ ትምህርቷን እስከምትጨርስ ያሏት ጓደኞች እነዚሁ ነበሩ። ኤልሻዳይ ከነሱ ጋር ከሆነች ጀምሮ በየቀኑ አዳዲስ ነገር እያወቀች ከትላንትናው የተለየ ኤልሻዳይ እየሆነች መጣች። ከተለያዩ ወንዶች ጋር መሆን፣ መጠጥ፣ ሲጋራ፣ ከዛም ማለፍ ሲል የተለያዩ አደንዛዥ ሱሰኛ ሆነች። ቀስ በቀስ እንደ ጓደኞቿ የነቃች የከተማ ልጅ ሆነች። በአንድ አጋጣሚ በተደጋጋሚ አብራው ትተኛው ከነበረው የፊልም ፕሮዲዩሰር አብረን እንስራ የሚል ጥያቄ ይመጣላታል። ተዋናይ የመሆን እቅድ ያልነበራት ኤልሻዳይ መጀመሪያ ላይ ምን እንደምትል ግራ ቢገባትም ተለወጪ፣ ስራ ስሪ፣ ተስተካከይ የሚለው የቤተሰቦቿን ጭቅጭቅ አፍ ያስይዝልኛል ብላ በማሰብ ተስማማች። የተደበቀ ችሎታዋ ከራሱ አልፎ ጓደኞቿን ሁሉ አስገረመ። ብዙ ዓመት ልምድ እንዳለው ተዋናይ በተሳካ ሁኔታ የመጀመሪያ ፊልሟን ሰራች። ችሎታዋና ውበቷ ተዳምሮ አነገሳት። የፊልም የማስታወቂያ ስራ በላይ ተደራረበላት። ጓደኞቿ አነገሷት። እሷን አትናገሯት፣ እሷን እንደዚህ አትበሏት እያሉ አሸረገዱላት። ደስ አላት። ገንዘብ፣ እውቅና፣ የሰው ፍቅር በአንድ ጊዜ ዘነበላት። ስራ ላይ ጎበዝ ብትሆንም የነበሩባት ሱሶች ግን በመጠንም በአይነትም እየጨመሩ መጡ። በስራ አጋጣሚ ከተዋወቀችው ሰው ጋር የፍቅር ግንኙነት ጀምራ ነበር። መልካም ሰው ነበር። ይወዳታል፣ ያከብራታል፣ እሷም ወደዋለች። ግን ህይወቷን የሚመሩላት ጓደኞቿ ነበሩ። አትጠጪ፣ አታምሺ ባላት ቁጥር ሊቆጣጠርሽ እየሞከረ ነው። ነፃነትሽን ሊወስድብሽ ነው። ከኛ ከጓደኞችሽ ነጥሎ ብቸኛ አድርጎ ባንቺም በገንዘብሽ ሊጫወትብሽ ነው። እንዳትሰሚው ሲሉ መከሯት። ሊለውጣት እየሞከረ የነበረውን ፍቅረኛዋን መቀለጃ አደረገችው። ተቀጣጥረው እሱ በቦታው ተገኝቶ እየጠበቃት እሷ ከጓደኞቿ ጋር ለመጠጣት ክለብ ትሄዳለች። ሲደውል በጓደኞቿ ታሰድበዋለች። ግንኙነታቸው በዚህ መልኩ ከወራት በላይ መዝለቅ አልቻለም። ዝም አላት። አይደውልም፣ ቴክስት አይጽፍም። ጸጥ ብሎ ከህይወቷ ወጣ። እሷም መቅረቱን አይደለም መኖሩን እንኳን ረስታ ነበር። እንደተመኘችው ነፃነቷን አገኘች። ገንዘቧ አንድ ሌሊት እንኳን አያድርም። መብላት፣
መጠጣት፣ መዝናናት፣ ነገ ለራሱ ያውቃል እያለች ህይወቷን ቀጠለች። ሙሉ ኢትዮጵያውያንን ያስደነገጠው ቫይረስ በኢትዮጵያ ገባ። ኮሮና ህዝቡን ወደ ቤቱ ሁሉ ከተተ። ኤልሻዳይም ውሎና አድዋራው ሁሉ ቤቷ ሆነ። ዓለም የማይበቃት ሴት ለረጅም ጊዜያት ቤቷ ተዘግታ ስትቀመጥ ገና ስታስበው ጨነቃት። ስራ ጠፋ። ሰው ከሰው በማይገናኝበት በዚህ ወቅት የነ ኤልሻዳይ ስራ ቆመ። ያላት ገንዘብ ቀስ በቀስ እየተመናመነ መጣ። ቀስ በቀስ የነበራትን ዕቃዎች ወደ መሸጥ ሄደች። አልጋዋና ትልቁ መስታወቷ ብቻ ቀረ። በሰፊው ማግኘት የለመደው ሱሱ አስጨነቃት። ትላንት የገንዘብ አዛዥ የነበረችው ዛሬ ላይ ከታናናሽ እህትና ወንድሞቿ ገንዘብ መጠየቅ ጀመረች። ውስጧ ቀስ በቀስ እየሞተ ነው። ግን ጨክና ራሷን ከዚህ ስቃይ መገላገል አልቻለችም። ፍቅረኛዋ ትዝ አላት። እንዴት እንደሚወዳት ታውቃለች። እሱማ በእኔ አይጨክንም ብላ ደወለች። አይነሳም። ደግማ ደወለች። ጆሮዋ ላይ ተዘጋ። ወዲያው የጽሑፍ መልእክት ገባላት። እራሱ ነው ፍቅረኛዋ። ሰው የዘራውን ያጭድ ዘንድ ግድ ነው ይላል። ከታች አንድ ሊንክ አያይዞ ልኮላታል። በፍጥነት ቸኩላ ከፈተች። ማመን አልቻለችም። ቪዲዮ ላይ እሷ ናት። ጥንብዝ ብላ ሰክራለች። ከአንድ ወንድ ጋር ትሳሳማለች። አጸያፊ ቃላትን ትናገራለች። ስልኳን በድንጋጤ ወረወረች። ከዛች ደቂቃ በኋላ ስልኳ በጥሪ ተጨናነቀ። አንዱ ሲዘጋ አንዱ ይከተላል። ዞረባት። ድሮም አትረቢም ነበር። የእጅሽን ያገኘሽው። እሺኝ የተከበሩ አልቀረብሽም። ወራዳ። ድሮም ሰው የዘራውን ያጭድ ዘንድ ግድ ነው የሚሉት ቃላቶች ጆሮዋ ላይ ተንጋጉባት። ድምጾቹን ለማጥፋት ሰክራ ማደር መፍትሄ ሆነላት። ዛሬም ከነጋ ምግብ ሳትቀምስ መጠጣቷን ጀምራለች። አንድ ሁለት እያለች 7ኛ ብርጭቆዋን እንደጨረሰች ተዳከመች። እንቅልፍ ካገኙ የቆዩ አይኖቿ ብዙ ዝብለዋል። የጀመረችውን ሲጋራ ሳይጠፋ እንቅልፍ ወሰዳት። መጀመሪያ አንሶላዋን፣ ከዛ የተከመሩ ልብሶቿን እያለ ያቺ ትንሽ የሲጋራ መብራት ወደ ትልቅ የእሳት ነበልባልነት ተቀየረች። ያቺ በዙሪያዋ በሰው የተከበበችው ኤልሻዳይ ዛሬ የእሳት ተራ ሆኖ መላ ቤቷን ከበበው። የእዛሽ ቀን የተለኮሰችው ሲጋራ እንደ ከዚህ ቀደሙ አንሶላውን በሳስቶ ብቻ አልተመለሰም፣ የእሷንም ሰውነት አክስሎት እንጂ።